የምታለቅሽ? የሞኝነት ስልክም ብር የሚለው እና ምን አንቺ ምን ያስለቅስሻል? በቃ እንግዲህ እኮ ገደሉት ማለት ማን ገደሉት ማለት አቴ በስማም በእንደሱ ማተበይ ብርጉ ይቀስበ እንደሱ ማተበይ ደግ ደጉን ሰብ እንጂ ደግ ደግ ማሰብ ነው የሚሻል። አና ብርጉ ይቀስበ ተረጋጊ። አሁን እንደሱ ምን ታመጫለሽ? እሱስ ምን ብር የለውም አይደል? ትርጉ ቀስበ ተረጋጊ። እኔ ምንስ ትርጉ ለምን በህትስ ባለምት ስልክ አደውም ነበር? እና በስነን ጮት እኔ እንደዚህ እኔ ደግሞ እንደዚህ ናሽ አቦ ሰላ ና በል ያዝ መታይ ነው እና ዋጭ ዋይ ና ደግሞ አቦ ሰላ አንዳንድ ጊዜ ልምጣ ና አይቻል ማጣት አቦ ሰላ እኔ የረሳውን መስሎ ነው እዚህ ተቀምጠ ምን ነው አንድ ቀን እዛ ላይ ፈንክተህ እየሄድከውሳ ዋና ጨዋታ ነው። ኧረ ጨዋታ ቢሆን እንደኔ በቡጤ ያጠለኝ አንተ እኮ በሽመል ያርገኝ እና ራስህ የለ እና መክቻን ጠምብለ የገጠምከው እና እኔ ጨዋታ ብዬ ነው እንጂ ምሩ እንዲመጣኝ ነው ያልኩት። አንተስ የምረና ይልጣልከው አሁን አናትና ልበልህና ክላን ያገለግል ወደዛ በጨዋታ ተፈራነ እንዴ ራስህ የለ እንጫወት ያልከው እና እኔ ቀስ አድርጌ እኮ ነው ክላ ኧረ ቀስ አድርጌ ክላ እንዳትገላግል ያን ክላ ወደዛ አታውናት ነው ክላ ክላ ሙናቱ ነው። በባለፈው ጨዋታ አፍሮ ሊማታ እኮ ነው። የባለፈውን ጨዋታ ነው። ያ ወዲያ ክላያ መሳቂያ ከረፈት ይዞ በሄደ ነው እና የምትፎክር የዛን ሰዓት አታቀምሶም የነበረ ታጤ እኮ ነው ተኩታ ዳነችኝ። ኧረ ፈርብላ ይዞ በሄደ እና በባለፈው ሲመታ የዛን ሰዓት መልሳ አታቀምሰው። አንተ ክላብ ይያለው መታለው ሙት አንተ ልጅ ዝናቡ ሙት ክላብ ይያሉ እንደኔ አይቆም የነበረ መቼ ቆማል? እና ሲሮጥ እኮ ነው። እና እንግዲህ እንደዛው ነው ተመተው ዝም ብሎ ላይ ነው ሰው መጣ ቢመታው እና እኔም መቶን ዛሬ ራፈር ብላ ወጋር ኦራበል ከላ ዙር ባንክ እና አትጋፋ እና እንግዲህ የምትገለግልና እንግዲህ እና እሱም መቶን እኔ እና የዛን ሰዓት ማመተው የነበረ ምን አባቱ ሲገለግል ታውቃለህ? አሁን እኮ ግጣሙ ብለህ ልትችለው ነው የምትመስል። ይሄኛው ደግሞ ያቀምስሻል እሱኛውን ያልቀምሰው ተሳ እንጂ የዛን ጊዜ እኮ ዙሬ ነው የመጣ እና አሁን ነው የምትፎክር አሁን ነው የምትፎክር እና የዛን ጊዜ ሲሮጥ እኔ ምን ላድርገው? እኔ አሁን ነው የምመታው ክላን ኧረ ለቤታ ለፈዳል በጨዋታ ደግሞ አፍሮ ሊማታል ያ ቡቅ የዛን ጊዜ እንደሚሆንለት ና አለ። አንተ ባለፈው ደግሞ ተጎድቷል እንዴ? ኧረ አንተም እኮ ዝም ብለህ እዚህ ላይ እኮ ታተረህ የጣልከው አንተ እና እኔም እኮ እሱ ሲጠል ተናግጄ ነው እና ቢሆንስ ቀስ አድርገህ አመተውም ነበር። ኧረ አንተ አሁንም እየመተው ነው ያለኝ እኔ ምን ወተቱ ለበሬው ውሃ ልሰጠው ልሄድ ነበር ከከብቶች አቆይብኝም። ኧረ ቆያለሁ
አልቆይም ቶሎ ነው የምመጣው። እሺ ደግሞ የትም እንዳይሄዱ እሺ። ኧረ ችግር የለውም። በል ቶሎ ነው የምመጣው አልቆይም። እሺ እንዳቆይ በል የቡቴሪያም ሳም መጣላውን መቶ ነበር እንግዲህ አሁን እንደባለፈው ፈንክቶ ይጥልሻል። ወቅ እድሌን ትደርስባት ይሆን? አዲስ ነው። ሃሎ ሄሎ በሌለ ረግድልዋ ትርንጎ እንዴት ነሽ? በይ እና እግዚአብሔር ይመስገን። እንዴት ናችሁ? ኧረ እኛ ደህና ነን። ከሰውን የለም አለ አጥር እያጠረ ነው ከሰውን ላገናኝሽ። እሺ ሩት ሰው እሺ ቆይ ጠብቂኝ። ምን አባቱ እናንተ እንግለባኩ ከብቱም አላስቀምጠው አለ። ወንድም አለ ትርንጎ ደወለኝ። ትርንጎ ሌላ ደህና ነሽ አንቺ? እስቲ ተደብቀሽ ምን ትሰሪያለሽ? ኧረ ምን አምጪ ስልኩ አምጪው እንጂ አምጪ እኮ ነው የምልሽ። አምጪው ምንድነው ወንድም አለ? አለሚቱ ደው አለሚቱ ናት። አለሚቱ አሁን እኮ ትርንጎ ናት ያወራችኝ። ዛሬማ እንደው ከደረሰችበት ግድል ነው የምታደርጋት። ፈጣሪው አንተ እርዳት። ያቺ ከላባ ምን ብትቆይ ምን አለበት እንደዛ እያንከለከለ የሚወስዳት። ምንም እኮ ላቆያት ብል ምን እያንከለከለ እንዴት አድርጌ ላቆያት? ትርንጎ እንደው አንቺ ፈጣሪ እርዳሽ። ነሽ ሌላ ምን ጨነቀኝ እኮ
አይ መከራዬ አይ መከራዬ እናንተ አይት ገደለች አንተ እኔ የምልህ ግን ቆይ ትርጉናት ግን አዎ አሁን እኮ ከሰውን አገናኝም ብለኝ ነው እየሮጥኩ የምመጣው እና እንግዲህ እንዴት አሁን እኮ እንትን አለች ምን አባሽ እያረሽ ነው እኮ አለቻት ደርሳባት ነው መሰል አንተ ትመታት ይሆን ባልደበደበቻት እንጂ ምን አባታች እና እኔ ምን ታዋራት ምን እኔ አዋራት እስኪ ምን ልበላት እንትን ምን ትላት እንትን በላት አሎ ይሰማሻል ትርንጎ ሞኝነት ሲልሽ ነገ ጠዋት ትምህርት እንድነድ ብሎሻል ደግሞ የቤት ስራውንም ሰርቼዋለሁ ብሎሻል ዘጋችሁ አይ መከራዬ እናንተ አንተ ትገላት ብለህ ትገርፋት ብለህ ባልገድልቻት እንጂ ባልገድልቻት እንጂ ምን እናደርጋው አይ ወይኔ ትንሽስ ብትቆይ አንተ ገና እኮ አህሎ እንዳለችኝ እኮ እንትን የደረሰችባት ገደለቻት ዛሬማ ሰው ማታረጋት እንግዲህ ማታ ትርንጎስቱን ብለህ የሆነ ነገር ትሆን ብለህ እንጃ ወንድም አለም እስኪ ህድበል ወደ ከብቶች እስኪ እኛም ተደብቄ ቢሆን ይችላል በታሳጅ ተደብቄ ከብቶች ህድበል ከብቶች እህል እንዳይበሉብህ በል እንሳ አይደለም እንጂ እና ምን ልታረጋት ነው እና ክፉ ነገር ልትናገረ አረ ደግሞ እንደባለፈው የሆነ ነገር ብትሆንስ አይወይ ብላል ብቀርብ ባትደውል አድርጎ እንዴት ነው አገኘሽው አንቺዬ እንደው ገና ስልኩ ጠርቶ ሄሎ ስል እንደው ከየት መጣች ያላት ዳባ ደረሰችብኝ እና እሷ ደረሰችብኝ አሁን ደረሰችብኝ እነሱንስ አገኘሽው እንዴ ብዬ አገኘዋለሁኝ ገና ሄሎ ከማለት የማድል መጣችብኝ እና ቆይ እሷ እንዴት ዝም አለችሽ እኔም እኮ እሱ ነው የጨነቀኝ እንደው ዝም ብላ እኮ ነው ሄደችው ቆይ እንዴት ዝም አለችኝ ማለት ለምን እንጃ ጨንቆኛል እንደው ምንም ያለችው ነገር የለም እኔም ስትመጣብኝ ድንግጥ ስላልኩኝ ብቻ ስልኩን ብቻ ነው ቅምት ያደረገችኝ ቆይ እንዴት ሆኖ ነው ዝም ያለችሽ እንደው እኔ ምን አውቄ እንደው ዛሬማ የመጨረሻ እሱስ ነው ሄሎ ከማለት ውጭ ምንም አላለሽ እንደው ገና ጅምር ሳደርገው እኮ ነው ገና ሲያነሳው ቆይ ሳትለጂው ቀርታ ነው ብለሽ ነው ነው እንጂ የሚሆን እንዴት ነው አለሚቱ የካሳውን ድምጽ ሰምተው ዝም የምትልሽ ኧረ ወይ አለሚቱ ወይ ዝም ልትልሽ እኔስ እንደው ወደ እናቴ ልትነካኝ እንደሆነ ዝም ያለችኝ እንግዲህ አሁን ታባናት ዝም ብላ ዝም እንጂ ትርንጎ እንደሱ ማትቤ እንደው ወደ እናትሽ ልትልክሽ ቢሆንስ እንደው አለሚቱ ሳሰድፍ ልትቀር ነው
እኔ እንጃ። እኔ እኮ እንደው ግራ ቢገባኝ ነው እንዴት እና እንደው ዝም ትለኛለች። እኔ እንጃ። እንደሱማ ትብ ደግሞ አትልክሽም። እንዴት ነው የምትልክሽ? ትምህርትሽን አቋርጠሽ ነው የምትልክሽ? አልተማርም አይደል የመጣሽ? እና አሁንስ ደህና መሆኑ እንዴት አድርገን ነው የምናውቀው? እኔስ ግራ የገባኝ እሱማ አይደል። ምንም አልተሳካልኝም እኮ። ዝናቡ እንዴት ነህ? ደህና ነኝ። ምን ሆነህ ነው? ሞኝነት አይደል ዝም ብሎ እኔን የሚማታ ዝም ብሎ ሞኝነት? አዎ። ምን አድርግ ብሎ ነው ደግሞ አንተን የሚማታ? ለበላይን አባራ አንድ ቀን ተጣልቼ በላይ ነገር ለሱ አባራ ብሎ የለን የሚመታኝ ዝም ብሎ ደግሞ ለዛ እናቱን ለገፋ ልጅ ነው ደግሞ አንተን የሚማታ? ለሱ ብሎ የሚማታ ምንድነው? አንተ እኮ የሚጠቅም ሰው አይደለም። እናቱን ለገደለ ልጅ ደግሞ አንተን እሱ ተደርቦ አንተን ይማታ? ማን እናቱን የገደላት? በላይነህ ነው እንጂ። በላይነህ ነው እናቱን የገደላት? አይ አልሰማህም እስከ ዛሬ? በላይነህ እኮ እናቱን ገሏታል። እናቱን ገፍቶ ደግሞ ዛሬ አንተን ደግሞ በሌላ ሰው እንትን እያለ የሚያስደበድብህ ለሱ አባራ ብሎ ነው የሚያስመታኝ ዝም ብሎ። ከዚህ በኋላ ማለት ነው እኔ ያለሁልህ። አንድ ኩታራ ቢናገር ዝም ብለህ መጣ ነገር የለኝ እነግርሃለሁ። እንግዲህ አማታበርክልኝ ደግሞ ይኸውልህ አንዳንድ ነገር እንደው ጫማ የሚሆን አክለህ እንድትገዛበት እንካ ከመዝ ያለ የኔ ነው የኔ ነው ያንተ እሱ ላይ ዝም ብለህ ጨምረህ ጫማ ግዛ። ኧረ እሺ በል ደግሞ ከዚህ በኋላ ሞኝነት የሚባል አጠገብህ አይደርስም። እሺ በል ወዴት እየሄድክ ነው? ወደ ከብቶኝ ነው እንጂ እኔማ የማሄድ። በል በቃ በል እስኪ በል አይዞህ በቃ በል እሺ ደህና ሁን በል። ኧረ እሰየዋ ኧረ እሰየዋ። እንግዲህማ አሁን ባቤን ጨምራት እየጫማ ነው የምገዛኝ። ነይ ነይ ናላሽ ዞርና ፈርቢ ከልካላ አንተ ፍርቁ ዝናቡ እንዴት ነው? ደህና ነህ? አለን ምነው ሆነናል? ኧረ ተውማ እንዲሁ የማይሰማ የለም እኮ አንተ። ምንድን ነው? በላይነህ እናቱን የገደላት እሱ ነው አሉ። እናቱን የገደላት እሱ ነው። ረክላ ይሄ ደግሞ ውሸታም። እኔ እኮ እንትን እኮ ነው የነገረኝ። አንተ አትንኩት እኮ ነው የነገረኝ። እና ምን ብሎ በላይነህ እናቱን የገደላት? እሱ ነው የገደላት አሉ። እኔ ደግሞ አንተ እንዴት በላይነህ ሲወለድ ነው እንጂ የሞተች ሰው መሰለህ እንደ ገደላት? እና እሱ ባይወለድ እኮ አትሞትም የነበረ ተወልዶ የሞተች። ስለዛ እኮ ነው ገደላት ያሉ። በላይነህ ደግሞ እናቱን ገድሏት እንዴ? ክላንተ እሱ አልገደላትም ዝም ብሎ የሚዋሽብኛል። እሱ ነው የገደላት እንጂ ሌላ ማን የገደላት አለ ደግሞ? አትንኩት ነው ያለኝ ነህ? አዎ እና አትንኩት ነው በላይነህ እናቱን የገደላት ያለ? እና እሱ ነው እንጂ እንደዛ ያለኝ። እሱ ባይወለድ አትሞትም የነበር እሱ ነው የገደላት እኮ ነው ያለኝ። አንተ
ክላንተ ውሸት ነው እንዴት እሱ የሚገላት ሲወለድ ከሞተች ማይምሩ ነው እንጂ እሱስ ትርንጓ ድና ነው አንተ ሰላም አለሚቱ ምን አባቷ ልታረግ ነው ስትክለፈለፍ የመጣች ቻት ማጃ ምን ነው ከሰው ደህና ነኝ ደህና ነኝ ትለኛለህ ምንም አልሆነው ነገር አለኝ እኔ ላይ ሲሆን ነገሩ ሁሉ ይጣመማል እንዴ ምን ሲል እያንከለከለ አመጣት ነው አንተ በላይ ነው ምን ነው በላይ ነው ወንድም አለም ምንድነው ታቴን እኔ ገደልኳት ታቴን እኔ ገደልኳት ማን ነው ደግሞ እንደዚህ አለ አትንኩትና እንደሸው ኩታራው ሁሉ ነው የሚለኝ እኔን ሁላ አትንኩትና እንደሸው አዎ እኔ ገደልኳት አይ በለኝና አሁን ምን ብለህ ነው የነበርከው